ሰላም እንደናችሁ የዩቲዩብ ቻናላችን ተከታታዮች፣ በዛሬው ቪዲዮአችን ደግሞ 12ኛ ክፍል ቻፕተር 1 ላይ የተወጣጡ 30 የማትሪክ ጥያቄዎችን ይዘላችሁ ቀርበናል። ቀጥታ የመጀመሪያ ጥያቄውን በመስራት እንጀምር። የመጀመሪያው ጥያቄያችን የስቱደንት ወንት ቱ ኢንቨስቲጌት ዋይ ሶይል ኢሮዥን ኢዝ ኢንክሪዚንግ ኢን ሂዝ ዲስትሪክት what should be the first step in geographical research process? ጥያቄው የሚለን አንድ ተማሪ በሚኖርበት ዲስትሪክት ላይ ሶይል ኢሮዥን እየጨመረ እንደሆነ ቢመለከት እና ዛ ስፍራ ላይ ደግሞ ጂኦግራፊካል ሪሰርች ማድረግ ቢፈልግ መጀመሪያ ማካሄድ ያለበት ስቴፕ ምንድነው? አማራጮች ውስጥ ከተዘረዘሩት ነው የሚለን። የኤ ኮሌክት ዳታ ፍሮም ፋርመርስ ይለናል። ይሄ መልስ አይሆንም፣ ምክንያቱም ዳታ ኮሌክሽን ሪሰርች ፕሮብለም አይደንቲፋይ ከተደረገ በኋላ የሚመጣ ፕሮሰስ ስለሆነ ማለት ነው። ስለዚህ ኤ አይሆንም። ቢ ፎርሙሌት ኤ ሃይፖቴሲስ ይለናል። ይሄም በተመሳሳይ መልስ አይሆንም፣ ምክንያቱም ሃይፖቴሲስ ዲፋይን መጀመሪያ ፕሮብለሙን ካደረግን በኋላ የሚመጣ ስቴፕ ነው በተመሳሳይ። ስለዚህ ቢ አይሆንም። የሲ ደግሞ አይደንቲፋይ ዘ ሪሰርች ፕሮብለም ይለናል። ትክክለኛው መልሳችን የሚሆነው ይሄ ነው፣ ምክንያቱም እያንዳንዱ የሪሰርች ፕሮጀክት መጀመሪያ ላይ አይደንቲፋይ በማድረግ ነው ፕሮብለሙን የሚጀምር፣ ከዛ ነው ወደ ፈርዘር ስቴፕስ የሚሄድ እና በዚህ መሰረት ሲ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን የሪሰርቸር ቼንጅ ዘ ዲስታንስ ፍሮም ኤ river to observe how vegetation changes in his study distance is the ጥያቄው የሚለን አንድ ሪሰርቸር ቬጂቴሽን እንዴት አድርጎ ዲስታንስ አፌክት እንደሚያደርገው ለማወቅ እስከ ሪቨሩ ያለውን ዲስታንስ ቢቀይረውና ቬጂቴሽን ያለውን ቼንጅ ማየት ቢፈልግ ይሄ ሪሰርቸር እያደረገ ያለው እዚህ ሪሰርች ላይ ዲስታንስ ምንድነው ማለት እንችላለን ነው የሚለን። የኤ ዲፔንደንት ቫሪያብል ይለናል። ይሄ መልስ አይሆንም፣ ምክንያቱም ዲፔንደንት ቫሪያብል በሪስፖንሱ የሚቀየረው ነገር ወይም ደግሞ የሆነ ነገር አድርገን ለማየት የምንፈልገው ሪዛልት ማለት ነው። ለምሳሌ በዚህ ሪሰርች ላይ አሁን ዲስታንሱን በመቀየር የቬጂቴሽኑን ቼንጅ ማየት ነው የፈለገ እና በሌላ አባባል ቬጂቴሽን ቼንጅ ዲፔንደንት ቫሪያብል ነው ማለት ነው። ስለዚህ ኤ አይሆንም። ቢ ደግሞ ኢንዲፔንደንት ቫሪያብል ይለናል። ትክክለኛው መልሳችን የሚሆነው ይሄ ነው፣ ምክንያቱም ኢንዲፔንደንት ቫሪያብል ማለት የፈለግነውን ኢንቴንድድ የሆነ የአዘር ቫሪያብል ላይ እንዲመጣ የፈለግነውን ቼንጅ ለማምጣት መጀመሪያ ላይ እኛ ማኒፑሌት የምናደርገው ነገር ማለት ነው እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ትራዲሽናል ጂኦግራፊካል ሪሰርች ሜንሊ ፎከስድ ኦን ትራዲሽናል የሆነ የጂኦግራፊካል ሪሰርች በዋነኝነት ፎከስ የሚያደርገው ምን ላይ ነው የሚለን። የኤ ክላይሜት ቼንጅ ላይ ይለናል። ይሄ መልስ አይሆንም፣ ምክንያቱም ክላይሜት ቼንጅ ከሆነ ሰዓት በኋላ ነው በጣም ፎከስ የተሰጠው የመጣው እንጂ መጀመሪያ ላይ የተሰጠው ነበር። ስለዚህ ኤ አይሆንም። ቢ ደግሞ ስፓሻል አናሊሲስ ዩዚንግ ኮምፒውተርስ ይለናል። ይሄም በተመሳሳይ መልስ አይሆንም፣ ምክንያቱም ኳንቲቴቲቭ የሆነ ስፔሻል አናሊሲስ ዲቨሎፕ የሆነውም ከዚህም በኋላ ነው። ስለዚህ ቢ አይሆንም። ሲ ደግሞ ሎኬሽን ኦፍ ፕሌስ ኤንድ ፒፕል ትክክለኛ መልሳችን የሚሆነው ይሄ ነው፣ ምክንያቱም ትራዲሽናል ጂኦግራፊ ኤምፋሳይዝ የሚያደርገው በዋነኝነት በአንድ አካባቢ ላይ ያሉ የፒፕሎችና የቦታዎችን ሎኬሽንና ዲስትሪቢዩሽን ነው እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ዋይ ዌር ዘ 1950 በ1960 ኢምፖርታንት ኢን ዘ ዲቨሎፕመንት ኦፍ ጂኦግራፊ ለምንድን ነው 1950 እና 1960 በጂኦግራፊካል ዲቨሎፕመንት ላይ በጣም አስፈላጊ ናቸው የሚባሉት ነው የሚለን። የኤ ጂኦግራፊ አዶፕትድ ኳንቲቴቲቭ ሪሰርች ሜቶድስ ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው፣ ምክንያቱም ኳንቲቴቲቭ በሪቮሉሽን ትራንስፎርም መደረግ የቻለው እዚህ ጂኦግራፊ ላይ ማለት ወይም ኢንትሮዲዩስ የተደረጉ ልክ እንደ ስታቲክ ሳይንቲፊክ ሜቶዶች እነዚህ ጠቅላላ በዚህ ሰዓት ነበር ኢንትሮዲዩስ መደረግ የቻሉት እና በዚህ መሰረት የትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which of the following is not a guiding concept in geographical research የትኛው አማራጭ ላይ ያለው አማራጭ ነው በጂኦግራፊካል ሪሰርች ላይ ጋይዲንግ ኮንሰፕት ያልሆነው ነው የሚለን። የኤ ሪሰርች ሜቶዶሎጂ ይለናል። ይሄ መልስ አይሆንም፣ ምክንያቱም ሜቶዶሎጂ የሪሰርች አፕሮች ጋይዳንስ ነው። ስለዚህ ያልሆነው ስለሚል ኤ አይሆንም። ቢ ሪሰርች ሜቶድስ ይለናል። ይሄ በተመሳሳይ ነው፣ መልስ አይሆንም። የሲ ሪሰርች ቴክኒክስ በተመሳሳይ ነው፣ መልስ አይሆንም። ዲ ሪሰርች ዲዛይር ይለናል። ትክክለኛው መልሳችን የሚሆነው ይሄ ነው፣ ምክንያቱም ሪሰርች ዲዛይር ሳይንቲፊክ ሪሰርች ኮንሰፕት ውስጥ አይካተትም እና በዚህ መሰረት ዲ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ሪሰርቸር ስተዲ ፕሪቪየስ ቡክስ ኤንድ አርቲክልስ ቢፎር ስታርቲንግ ኤ ፕሮጀክት ዲስ ፕሮሰስ ኢዝ ኮልድ። አንድ ሪሰርቸር ፕሮጀክቱን ከመጀመሩ በፊት ከዚህ ቀደም በዛ ርዕሰ ጉዳይ ውስጥ የተሰሩ ቡኮችና አርቲክሎችን በማንበብ ቢጀምር ይሄ ሪሰርቸር እያካሄደ ያለው ፕሮሰስ ምን በመባል ይታወቃል ነው የሚለን። የኤ ሳምፕሊንግ ይለናል። ይሄ መልስ ነው፣ ምክንያቱም ሳምፕሊንግ ማለት ስተዲ ፓርቲሲፓንቶችን ሰሌክት የማድረግ ፕሮሰስ ነው እንጂ የማጥናት ፕሮሰስ አይደለም። ስለዚህ ኤ አይሆንም። ቢ ደግሞ ሊትሬቸር ሪቪው ትክክለኛው መልሳችን የሚሆነው ይሄ ነው፣ ምክንያቱም ሊትሬቸር ሪቪው ሪሰርቸሩ እዚህ ቀደም በዛ ቶፒክ ውስጥ የተሰሩ ወርኮችን እንዲያ የሚያስችለው ፕሮሰስ ነው እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ዋን ሜጀር ፐርፐስ ኦፍ ሪቪዊንግ ሊትሬቸር ኢዝ ቱ ሊትሬቸርን ሪቪው የማድረግ ዋነኛ ፐርፐዙ ወይም ዋነኛ ዓላማው ምንድነው ነው የሚለን። የኤ
reduce the sample size ይለናል። ይሄ መልስ አይሆንም፣ ምክንያቱም ሊትሬቸር ሪቪው ሳምፕል ሳይዙን ዲተርማይን አያደርግም። ስለዚህ አይሆንም። ቢ ደግሞ increase the researcher understanding of the topic ትክክለኛ መልሳችን የሚሆነው ይሄ ነው። ምክንያቱም ሊትሬቸር ሪቪው ማካሄድ በዛ ፕሮጀክት ለመስራት ባሰበበት ኤሪያ ላይ ያለውን አንደርስታንዲንግ በጣም እንዲያሰፋ ያደርገዋል እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን የጂኦግራፊካል ሪሰርች ፕሮጀክት ካን ቢ ኮንሲደር ኮምፕሊት ዌን የጂኦግራፊካል ሪሰርች ፕሮጀክት አለቀ የሚባሉ ምን ሲሆን ነው የሚለን የኤ ሃይፖቴሲስ ራይትን ይለናል። ይሄ መልስ አይሆንም፣ ምክንያቱም የኛው early stage ነው እንጂ ማለቂያ ላይ የሚካሄድ ፕሮሰስ አይደለም። ስለዚህ ኤ አይሆንም። ቢ ደግሞ ዳታ አር ኮሌክትድ ይለናል። በተመሳሳይ መልስ አይሆንም፣ ምክንያቱም ዳታ ኮሌክሽን ብቻውን ኢናፍ አይደለም። ስለዚህ ቢ አይሆንም። የሲ ደግሞ the final report is presented ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ሪሰርች ፕሮሰስ ኮምፕሊት ነው ወይም ደግሞ አለቀ የምንለው ያገኘነውን ፋይንዲንግ በፋይናል ሪፖርት ስናቀርበው ነው እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which activity comes immediately after identifying the research problems in a typical research process ጥያቄው የሚለን በተለመደው የሪሰርች ፕሮሰስ ላይ ሪሰርች ፕሮብለምን አይደንቲፋይ ካደረግን በኋላ ቀጣይ የሚመጣው ፕሮሰስ ምንድነው ነው የሚለን የኤ ራይቲንግ the final report ይለናል። ይሄ መልስ አይሆንም፣ ምክንያቱም ሪፖርት የፋይናል ስቴጅ ነው፣ መጨረሻ ላይ የምናደርገው ነገር ነው። ስለዚህ ኤ አይሆንም። ቢ ደግሞ ፎርሙሌቲንግ ሃይፖቴሲስ ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው፣ ምክንያቱም ወዲያውኑ ፕሮብለምን አይደንቲፋይ ካደረግን በኋላ የምናልፍበት ስቴፕ በዛ ፕሮብለም ዙሪያ ሃይፖቴሲስን ዲቨሎፕ ማድረግ ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which statement best describe the purpose of geographical research የትኛው ስቴትመንት ነው የጂኦግራፊካል ሪሰርችን ፐርፐስ በደንብ የሚገልጸው አማራጭ ነው የሚለን የኤ to memorize facts about places ይለናል። ይሄ መልስ አይሆንም፣ ምክንያቱም ሪሰርች ከሜሞራይዜሽን በላይ goes beyond ይሄዳል። ስለዚህ ኤ አይሆንም። ቢ ደግሞ to investigate geographical problems using scientific methods ትክክለኛ መልሳችን የሚሆነው ይሄ ነው፣ ምክንያቱም ጂኦግራፊካል ሪሰርች ሳይንቲፊክ ሜቶዶችን አፕላይ ያደርጋል ጂኦግራፊካል የሆኑ ፕሮብሌሞችን ለመፍታት ማለት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን የጂኦግራፈር ፕሪዲኬትስ ዛት ኤሪያ ዊዝ ሃየር ፖፑሌሽን ዴንሲቲ ፕሮዲውስ ሞር ሃውስሆልድ ዌስትስ ዲስ ፕሪዲኬሽን ኢዝ አን ኤግዛምፕል ኦፍ ጥያቄው የሚለን አንድ ጂኦግራፈር ብዙ ፖፑሌሽን ዴንሲቲ ያለበት አካባቢ ብዙ የሆነ የቤት ውስጥ ዌስት ፕሮዲውስ እንደሚያደርግ ቢያመላክት ይሄ ያመላከተው ነገር የምን ኤግዛምፕል ነው የሚለን የኤ ኦብዘርቬሽን ይለናል። ይሄ መልስ አይሆንም፣ ምክንያቱም ኦብዘርቬሽን ኢንፎርሜሽን ጋዘር ማድረግ ነው እንጂ የሚያካትት ፕሪዲኬት ማድረግን አያካትም። ስለዚህ ኤ አይሆንም። ቢ ደግሞ ሃይፖቴሲስ ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው፣ ምክንያቱም ሃይፖቴሲስ ማለት ዳታን ኮሌክት ከማድረጋችን በፊት የምንሰጠው ቴስተብል የሆነ ስቴትመንት ወይም ደግሞ ፕሪዲኬሽን ማለት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which of the following best explain the purpose of a hypothesis in geographical research የትኛው አማራጭ ነው በጂኦግራፊካል ሪሰርች ላይ ያለውን የሃይፖቴሲስን ፐርፐስ በደንብ የሚያብራራው አማራጭ ነው የሚለን የኤ to replace data collection ይለናል። ይሄ መልስ አይሆንም፣ ምክንያቱም ዳታ ኮሌክሽን ነሰሳሪ ነው ግን መልስ አይሆንም። ስለዚህ ኤ አይሆንም። ቢ ደግሞ to provide a tentative answers that can be tested ትክክለኛ መልሳችን የሚሆነው ይሄ ነው፣ ምክንያቱም ሃይፖቴሲስ ፖሲብል የሆነ ኤክስፕላኔሽን ነው የሚሰጠን ኤቪደንስን በመጠቀም ቴስት እንድናደርገው ማለት ነው በሪሰርቻችን ላይ እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን የሪሰርቸር chooses 100 households from a town of 10 households to represent the whole population this process is called ጥያቄው የሚለን አንድ ሪሰርቸር 10 ሃውስሆልዶች የሚገኙበት ታውን ውስጥ 100 ሃውስሆልዶችን እንደ ሳምፕልነት ቢመርጥ ይሄ ፕሮሰስ ምን በመባል ይታወቃል ነው የሚለን የኤ ሳምፕሊንግ ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ሳምፕሊንግ ማለት ላርጀር የሆነ ፖፑሌሽኖችን ይገልጹልናል ብለን የምናስባቸውን ስሞል የሆኑ ፖፑሌሽኖችን ስመርጥ ማለት ነው እና በዚህ መሰረት የትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን why do geographers use sampling instead of studying the entire population ለምንድን ነው ጂኦግራፈሮች ሳምፕሊንግን የሚጠቀሙ ኢንታየር ፖፑሌሽን ከማጥናት ይልቅ ነው የሚለና የኤ it saves time and resource ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ሳምፕሊንግ ሪሰርቸር በጣም ፋስተር ያደርገዋል፣ ቺፐር ያደርገዋል፣ እዚህ በተጨማሪ ደግሞ ፕራክቲካል እንዲሆን ያደርገዋል ሪሰርቻችንን እና በዚህ መሰረት ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which of the following is most likely to be a dependent variable in geographical study በጂኦግራፊካል ስተዲ ላይ ዲፔንደንት ቫሪያብል ሊሆን የሚችለው ከአማራጮች ውስጥ የትኛው ነው የሚለን የኤ ዲስታንስ ፍሮም ኤ ሪቨር ይለናል። ይህ መልስ አይሆንም፣ ምክንያቱም ዲስታንስ ኢንዲፔንደንት ቫሪያብል ነው። ስለዚህ ኤ መልስ አይሆንም። የቢ ደግሞ ሬንፎል አማውንት ይለናል። ይህም በተመሳሳይ መልስ አይሆንም፣ ምክንያቱም ሬንፎል ዩዥዋሊ እንደ ኢንፍሉዌንሲንግ ፋክተር ነው የሚሆን። ስለዚህ ቢ አይሆንም። ሲ ደግሞ ክሮፕ ይልድ አፌክቲንግ ባይ ሬንፎል ትክክለኛ መልሳችን የሚሆነው ይህ ነው፣ ምክንያቱም የክሮፕ ይልድ ቼንጅ ዲፔንድ የሚሆነው ሬንፎል ነው እና ይሄ ደግሞ ዲፔንደንት ቫሪያብል እንዲያደርገው ያደርጋል እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ሪሰርቸር ፊኒሽስ ኮሌክቲንግ ዳታ
from the field what should be the next major step? አንድ ሪሰርቸር ከፊልድ ላይ ዳታ ኮሌክት አድርጎ ቢጨርስ ከዛ ሁለተኛ ወደ የት ስቴፕ ነው ማለፍ ያለበት ነው የሚለን። የኤ አናላይዝ ዘ ኮሌክትድ ዳታ ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ከዳታ ኮሌክሽን በኋላ ሪሰርቸሩ ማድረግ ያለበት የሰበሰበውን ዳታ አናላይዝ ማድረግ ነው እና በዚህ መሰረት የትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ዊ ስቴትመንት ቤዝ ዲስክራይብ ሪሰርች ሜቶዶሎጂ የትኛው ስቴትመንት ነው በደንብ ሪሰርች ሜቶዶሎጂ የሚገልጸው ነው የሚለን። የኤ the overall approach is to conduct research ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ሪሰርች ሜቶዶሎጂ ሪፈር የሚያደርገው ኦቨርኦል የሆኑ ስትራቴጂዎችና ፕሪንሲፕሎችን ሪሰርቻችንን ጋይድ የሚያደርጉን ነው እና በዚህ መሰረት የትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which of the following is an example of research technique የትኛው አማራጭ ነው የሪሰርች ቴክኒክ ኤግዛምፕል የሆነው ነው የሚለን። የኤ ኩዌሽነሪ ትክክለኛ መልሳችን የሚሆነው ነው። ምክንያቱም ኩዌሽነሪዎች ለዳታ ኮሌክሽን የሚጠቅሙንን ፕራክቲካል የሆኑ ቴክኒኮችን ስለሚያቀርብልን ማለት ነው እና በዚህ መሰረት የትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን student ignores previous study before beginning research what is most likely consequence አንድ ተማሪ አንድ ሪሰርች ከመጀመሩ በፊት ከዚህ ቀደም በዛ ዙሪያ የተደረጉ ፕሪቪየስ ስተዲዎች ኢግኖር ቢያደርግ ወይም ደግሞ ችላ ቢላቸው የዚህ አክሽኑ ኮንሲኩዌንስ ምን ይሆናል ነው የሚለን ከአማራጮች ካሉት የኤ the researcher may repeat existing works unnecessarily ትክክለኛው መልሳችን የሚሆነው ነው። ምክንያቱም ከዚህ ቀደም የተደረጉ ስተዲዎችን ሪቪው ማድረግ አንድ የሚጠቅመን ነገር ዱፕሊኬሽንን ለመቀነስ ነው እና በዚህ መሰረት የትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which sequence correctly represents the final stage of geographical research project የትኛው ሲኩዌንስ ነው የመጨረሻውን የጂኦግራፊካል ሪሰርች ፕሮጀክትን የያዘው አማራጭ ነው የሚለን። የኤ ዳታ ኮሌክሽን፣ ዳታ አናሊሲስ፣ ሪፖርት ፕሬዘንቴሽን ይለናል። የኤ ትክክለኛ መልሳችን ይሆናል። ምክንያቱም ዳታን ኮሌክት ካደረግን በኋላ ሪሰርች አናሊሲስ ነው የምናደርግ፣ ከዛ ደግሞ ፋይናሊ ደግሞ ያገኘነውን ፋይንዲንግ ሪፖርት ነው የምናደርግ እና በዚህ መሰረት ትክክለኛው ሲኩዌንስ ኤ ነው። የትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ጂኦግራፈር want to study the effects of distance from a market on farmers income which variable is the dependent variable ጥያቄው የሚለን አንድ ጂኦግራፈር የማርኬት ዲስታንስ ያለውን ኢፌክት ማጥናት ቢፈልግ ከነዚህ ቫሪያብሎች ውስጥ ዲፔንደንት ቫሪያብል የሆነው የትኛው ነው የሚለን። የኤ ዲስታንስ ፍሮም ዘ ማርኬት ይለናል። ይሄ መልስ አይሆንና ምክንያቱም ዲስታንስ እዚህ ላይ እኛ የምንቀይረው ፋክተር ነው። ይሄ ደግሞ ኢንዲፔንደንት ቫሪያብል እንዲሆን ነው የሚያደርገው። ስለዚህ ኤ መልስ አይሆንም። የቢ ደግሞ ፋርመርስ ኢንካም ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው። ምክንያቱም ፋርመር ኢንካም በዲስታንስ ፍሮም ዘ ማርኬት ዲፔንድ ያደርጋል። ይሄ ደግሞ ዲፔንደንት ቫሪያብል እንዲሆን ያደርጋል ወይም ጥገኛ እንዲሆን ያደርገዋል እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን የሪሰርቸር ኮሌክት ኢንፎርሜሽን ዳይሬክትሊ ፍሮም ዘ ፋርመርስ ስሩ ፌስ ቱ ፌስ ኢንተርቪውስ ዲስ ኢንፎርሜሽን ኢዝ ናውን አስ አንድ ሪሰርቸር በቀጥታ ከፋርመሮች ጋር ፊት ለፊት ኢንተርቪው በማድረግ ዳታ ቢሰበስብ ይሄ እሱ የሰበሰበው ኢንፎርሜሽን ምን በመባል ይታወቃል ነው የሚለን። የኤ ሰከንዳሪ ዳታ ይለናል። ይሄ መልስ አይሆንም። ምክንያቱም ሰከንዳሪ ዳታ ከቡኮች ከሪፖርቶች እና ፕሪቪየስ ከተደረጉ ሪሰርቾች የምንሰበስበው ኢንፎርሜሽን ነው እንጂ ፊት ለፊት ኢንተርቪው የምናደርግበት ኢንፎርሜሽን ከዚህ አይመደብም። ስለዚህ ኤ አሁንም ቢ ፕራይሜሪ ዳታ ትክክለኛው መልሳችን የሚሆነው ነው። ምክንያቱም ፕራይሜሪ ዳታ ዳይሬክትሊ ሪሰርቸር ከኦሪጂናል ሶርስ የሚሰበስባቸው ኢንፎርሜሽኖችን ያካታል እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which of the following is the main purpose of data analysis in geographic research ጥያቄው የሚለን በጂኦግራፊካል ሪሰርች ጊዜ ዳታ አናሊሲስ ማድረግ ዋነኛ ፐርፐዙ ምንድነው ነው የሚለን። የኤ to increase the sample size ይለናል። ይሄ መልስ አይሆንም። ምክንያቱም ሳምፕል ሳይዝ ዳታ ኮሌክት ከመደረጉ በፊት ነው ዲሳይድ የሚደረግ። ስለዚህ ኤ አሁንም የቢ ደግሞ to interpret collected information and reach conclusions ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ዳታ አናሊሲስ ሪሰርቸሩ ፓተርኖችን አይደንቲፋይ እንዲያደርግ ሃይፖቴሲሱን እንዲገመግምና መጨረሻ ላይ ደግሞ ኮንክሉዥን ድሮ እንዲያደርግ ስለሚያስችለው ማለት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which of the following best explain why geographical research follow a systematic process ጂኦግራፊካል ሪሰርች ለምን ሲስተማቲክ ፕሮሰስ እንደሚጠቀም በደንብ የሚያብራሩ አማራጭ የትኛው ነው የሚለን። የኤ to ensure reliable and accurate findings ትክክለኛ መልሳችን የሚሆነው ነው። ምክንያቱም ሲስተማቲክ አፕሮች ሪላያቢሊቲ እና ቫሊዲቲ ኦፍ ሪሰርች ሪዛልት በጣም ኢምፕሩቭ ያደርጋል እና በዚህ መሰረት የትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which activity should be carried out last in geographical research project በጂኦግራፊካል ሪሰርች ፕሮጀክት ላይ መጨረሻ ላይ መምጣት ያለበት አክቲቪቲ የትኛው ነው ነው የሚለን። የኤ ሊትሬቸር ሪቪው ይለናል። ይሄ መልስ አይሆንም። ምክንያቱም ሊትሬቸር ሪቪው
መጀመሪያ አካባቢ ላይ ነው የሚካሄድ። ስለዚህ ኤ አይሆንም። ቢ ደግሞ ፎርሙሌቲንግ ሃይፖቴሲስ በተመሳሳይ መልስ አይሆንም፣ ምክንያቱም ሃይፖቴሲስ አርሊ ነው የሚካሄድ። ስለዚህ ቢ አይሆንም። ሲ ደግሞ ፕሬዘንቲንግ ዘ ሪሰርች ሪፖርት ቅድም ላይ ምን ደጋግመን አይተናል። ሲ ትክክለኛ መልሳችን የሚሆን ምክንያቱም ሪፖርትን ፕሬዘንት የምናደርገው መጨረሻ ላይ ነው። ስለዚህ ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which of the following would most improve the quality of geographical research project የትኛው አማራጭ ላይ ያለው ስቴትመንት ነው የጂኦግራፊካል ሪሰርች ፕሮጀክትን ኳሊቲን ኢምፕሩቭ የሚያደርግ ነው የሚለን። የኤ ኢግኖሪንግ ፕሪቪየስ ስተዲስ ይለናል። ይሄ መልስ አይሆን፣ ምክንያቱም ፕሪቪየስ ስተዲዎችን ኢግኖር የምናደርግ ከሆነ ሪሰርቻችንን ያዳክመዋል እንጂ ኢምፕሩቭ አያደርገውም። ስለዚህ ኤ አይሆንም። ቢ ደግሞ using appropriate research methods and techniques ትክክለኛ መልሳችን የሆነው ይሄ ነው፣ ምክንያቱም suitable የሆኑ ሜቶዶችና ቴክኒኮችን መጠቀም ሪሰርች ላይ የሪሰርቹን አኩሬሲ እና ሪሌቢሊቲን ይጨምረዋል። በዚህ ደግሞ ኢምፕሩቭ ያደርገዋል ማለት ነው እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ሃይፖቴሲስ ሹድ ቢ ሃይፖቴሲስ ምን መሆን ያለበት ነው የሚለን። የኤ ኢምፖሲብል ቱ ቴስት ይሄ መልስ አይሆንም፣ ምክንያቱም ሃይፖቴሲስ ቴስተብል መሆን አለበት ቅድም ላይ እንዳየነው መጀመሪያ ላይ። ስለዚህ ኤ አይሆንም። ቢ ደግሞ ቤዝድ ኦን አሳምፕሽን ዛት ካን ቢ ቴስትድ ትክክለኛ መልሳችን የሚሆነው ይሄ ነው፣ ምክንያቱም ጉድ የሚሆነ ሃይፖቴሲስ ኮሌክቲቭ በሆነ ኤቪደንስ ቴስተብል መሆን መቻል አለበት። ስለዚህ በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which statement best distinguish a research method from a research technique የትኛው ስቴትመንት ነው ሪሰርች ሜቶድን ከሪሰርች ቴክኒክ የሚለየው በደንብ ነው የሚለን። የኤ a method is the overall procedure while a technique is a specific tools or practice ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው፣ ምክንያቱም ሜቶድ ዲስክራይብ የሚያደርገው ጀነራል የሆኑ አፕሮቾችን ነው። በተቃራኒው ቴክኒክ ደግሞ ስፔሲፊክ የሆኑ የዳታ ኮሌክሽን ወይም ደግሞ አናሊሲስ ሜቶዶችን ነው እና በዚህ መሰረት ኤ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን why is important to choose an appropriate sample in geographical research በጂኦግራፊካል ሪሰርች ጊዜ አፕሮፕሪየት የሆነ ሳምፕል መምረጥ በጣም አስፈላጊ የሆነው ለምንድን ነው የሚለን። የኤ to ensure the sample represent the population ትክክለኛ መልሳችን የሚሆነው ይሄ ነው፣ ምክንያቱም ሪፕሬዘንታቲቭ ሳምፕል ካለን ሪሌብል የሆነ ኮንክሉዥን ለሆሉ እንድንሰጥ ስለሚያስችልን ማለት ነው እና በዚህ መሰረት ኤ ትክክለኛ መልሳችን ይሆናል። እናውን ተመልካቾቻችን ደግሞ ወደ መጨረሻው የምርጫ ጥያቄያችን ወደ ጥያቄ ቁጥር 30 እናልፋለን። እንደተለመደው ደግሞ ላይክ ሳታረጉ የምታዩ ተመልካቾች ካላችሁ ወደዚህ ጥያቄያችን ከማለፋችን በፊት ላይክ እንድታረጉ እንጠይቃለን። ቀጥታ ወደዚህ ጥያቄያችን እንለፍ። ጥያቄው የሚለን ጂኦግራፊካል ሪሰርቸር has identified the problem, reviewed the literature, formulated a hypothesis, collected and analyzed data and presented the findings. What does this indicate? ጥያቄው የሚለን አንድ የጂኦግራፊካል ሪሰርቸር ወይም ደግሞ አጥኚ የሪሰርቹን ፕሮብለምን አውቆ ከዛ ደግሞ እዚህ ቀደም የተጻፉ ሊትሬቸሮችን ደግሞ ሪቪው አድርጎ ከዛ በመቀጠል ሃይፖቴሲስ ፎርሙሌት በማድረግ በዛ ሃይፖቴሲስ ዙሪያ ዳታዎችን አናላይዝ አድርጎ መጨረሻ ላይ ፋይንዲንጉን ቢያቀርብ ይሄ ምንድነው ኢንዲኬት የሚያደርግ ነው የሚለን። የኤ the research project is complete ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው፣ ምክንያቱም ሪሰርች ፕሮጀክት ኮምፕሊት የሚደረገው እነዚህ ነገሮች ካካሄደ በኋላ ነው። ሙሉን ስቴፕ ደግሞ እዚህ ላይ ስላካሄደ በዚህ መሰረት ኤ ትክክለኛ መልሳችን ይሆናል። እና ተመልካቾቻችን በዚህ መሰረት 12ኛ ክፍል ቻፕተር 1 ላይ የተወጣጡ 30 የኢንትራንስ ጥያቄዎችን የሰራንበት ቪዲዮ ይመስላል እና በቀጣይ ቪዲዮአችን ደግሞ 12ኛ ክፍል ቻፕተር 2 ላይ የተወጣጡ 30 የኢንትራንስ ጥያቄዎችን ይዘላችሁ ምንቀርብ ይሆናል። የቀጣይ ቪዲዮ ደግሞ እንደለቀቅ እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ። የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።